ይኸውላችሁ የአምልኮ መልክ ካላቸው ኃይሉን ከካዱ ሰዎች ሽሹ። ይኸውላችሁ የሚያባብል የጥበብ ቃል ከሚናገሩ ሰዎች ሽሹ። ኃይል ከማይገልጡ ሰዎች ሽሹ። መሸሽ ያለባቸው የእግዚአብሔር ኃይል ከማይገለጥበት ቦታና ከተካደበት ቦታ። ክርስትናን ሃይማኖት ለማድረግ እጅ ጠምዝዛችሁ አትሞክሩ። ኢየሱስ ምንም አይነት ሃይማኖት ለመመስረት አልመጣም። ከአምላካችን ጋር ያለንን ሪሌሽንሺፕ ሪስቶር ሊያደርግ ነው የመጣው። ኢየሱስ ከሌባ ጋር ሲገናኝ አብሮ ሲበላ ታያላችሁ። ከሴተኛ ዳሪ ጋር ቁጭ ብሎ ሲያወራ ታዩታላችሁ። ከፈሪሳዊ ጋር ግን ኡርነት ነው የሚፈጥረው። የመንፈሳዊነት ተቃራኒ ሰይጣን አይደለም፣ ሃይማኖተኝነት ነው። ያለ ኢየሱስ ክብር ማወቅ አይቻልም። ኢየሱስ ከብዙ መንገዶች አንዱ መንገድ አይደለም፣ ብቸኛው መንገድ ነው። ከብዙ እውነቶች ሲንግል አውት አድርገ ነው የምናውቀው። ደግሞ ሌላ እውነት አይደለም። ሌላ ሁሉ እውነት ይሁን ውሸት የሚታወቀው ከኢየሱስ ጋር አስተያየተ ነው። እግዚአብሔር ሲወድ ብር አይደለም የሚሰጥ፣ ፎቅ አይደለም የሚሰጥ፣ ዝና አይደለም የሚሰጥ፣ ክብሩ ነው የሚሰጥ። ዛሬ በጣም የምንፈልገውና የምንመካበት ነገር ነገ የምናፍርበት፣ ዛሬ የምትመኘውም ነገር ከሆኑ ጥቂት ዓመታት በኋላ የምታፍርበት። ልባችሁ ላይ አሁን ካላገኘሁት የምትሉት ነገር ስታገኙት ባዶ ነው ውስጡ። የእግዚአብሔር ክብር ግን እግዚአብሔር ክብር። ብራዘር፣ ሰዎች ስላንተ እያሰቡ አይደለም። አንተ የምትጨነቅላቸው ሰዎች ትዝ አትላቸው። forget about them, have the glory of God። ሁሉ በሱ ሆኗል። ሁሉ በሱ ሆነ። ከሆነውም አንዳች እንኳን ያለሱ የሆነ የለም። ከዛ እሱ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ለአለቅነትና ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ምን ሆናችኋል ይላል? ኢየሱስ ጌታ ነው። ኢየሱስ ፍጹም አምላክ ሆኖ ፍጹም ሰው ሆኖ እዚህ ምድር ላይ ተገልጧል። የእግዚአብሔር ክብር በኢየሱስ ፊት በኩል ነው ወደዚህ ምድር የመጣው። ሙሴ ያየው አይነት አይደለም። የእግዚአብሔር ኮምፕሊት የሆነው ግሎሪ በኢየሱስ ፊት በኩል ያለው ነው። እሱ ደግሞ ሚስጥር ነው። በኢየሱስ ፊት ላይ ያለው ክብር ሚስጥር ነው። በኢየሱስ ፊት ላይ ያለው የእግዚአብሔር ክብር እውቀት እንድናቅ the knowledge of the glory of God in the face of Christ። አሁን ይኸውላችሁ የኢየሱስ ፊት ላይ የእግዚአብሔር የክብሩ እውቀት ብርሃን አለ። ያንን እንድናቅ እግዚአብሔር በልባችን ጨለማ ላይ ብርሃኑን አበራን። ያለ ኢየሱስ ክብር ማወቅ አይቻልም። ኢየሱስ ከብዙ መንገዶች አንዱ መንገድ አይደለም፣ ብቸኛው መንገድ። ከብዙ እውነቶች ሲንግል አውት አድርገ ነው የምናውቀው። ደግሞ ሌላ እውነት አይደለም። ሌላ ሁሉ እውነት ይሁን ውሸት የሚታወቀው ከኢየሱስ ጋር አስተያየተ ነው። አሜን አትሉም? ከኢየሱስ አንጻር እውነት ያልሆነ ሁሉ እውነት አይደለም ማለት። He is a person of truth። የኢየሱስን ፊት ያላየ ሰው እግዚአብሔርን ማወቅ አይችልም። የእግዚአብሔር ክብር ያለው በኢየሱስ ፊት ላይ። ይኸውልህ እግዚአብሔር ሲባረከ የሚያደርገው ፊቱን ነው የሚያበራል። በጣም አደጋ ውስጥ የምትገባ እግዚአብሔር ፊቱን ሲሰውርብህ። እግዚአብሔር ራሱ ፊቴን እሰውርባቸዋለሁ የሚለው ስለ እርግማን ሲያወራ፣ እግዚአብሔር ፊቱን ሲሰውርብህ በጨለማ ነው የምትኖረው። ህይወታችን ያለው በእግዚአብሔር ፊት ላይ። አዳምም ከእግዚአብሔር ፊት ሸሸ ነው የሚለው። from the panim of God ነው የሚለው። አይገርም? ፊቱ ማለት ክብሩ ማለት፣ ፊቱ ማለት ህልውናው ማለት፣ ፊቱ ማለት the manifested presence። እግዚአብሔር ፊቱን አበራል ማለት እሱ መጣል፣ ክብሩ ተገለጠል። አሜን። ይሁላችሁ የሚታዩት የማይታዩት ዙፋናት፣ ስልጣናት፣ ዩኒቨርሶች፣ ፕላኔቶች፣ ኳከብቶች በእግዚአብሔር አንድ ቃል ይመጡናል። አሜን። እግዚአብሔር ፊቱን ሊያበራለት የሚችል ሰው ብቻ የሚያስፈልገን አንድ የእግዚአብሔር ፈገግታ ብቻ። በክርስቶስ ፊት ላይ ያለው የእግዚአብሔር የክብሩ እውቀት ብርሃን በልባችን ውስጥ እንዲበራ ያ ከጨለማ ውስጥ ብርሃን የጠራው ጌታ ሬቨሌሽን ልባችን ውስጥ አመጣ። ሙሴ መጣና እግዚአብሔርን ማወቅ ትፈልጋለህ? ባህር እየተከፈለ መና እየዘነበ መሬት እየተንቀጠቀጠ ይሄ እግዚአብሔር የሚባለው አለ በጣም ጻድቅ አምላክ ስለሆነ ቅዱስ አምላክ ስለሆነ ወደሱ መቅረብ የምትፈልግ ከሆነ እነዚህን ሁሉ ህግ መፈጸም አለብህ ብሎ መጣ። ሌባ ሆነ ከሱ ጋር ፌሎሺፕ ማድረግ አትችልም። እሱ ጋር ሌብነት የለም። አትዋሽ ይላል። ሰንበትን አክብር፣ ለእግዚአብሔር አንድ ቀን ስጥ። ወይ ጉድ! የለም ሙሉ ቀን ለእግዚአብሔር የሚሰጥ ሰው። ስለዚህ ሙሴን ሲያዩት ሰዎች በጠቅላላ 600 ህጎች አሉ። ከ600 አንዱን ያልጠበቀ ዜሮ ነው። እንኳን 600ውንም አይጠብቁ፣ አንዷን እኮ ያላደረገ ማለት። ስለዚህ ሙሴ ሁል ጊዜ ሲመጣ ኩነኔ ነው የሚሰማኝ። አለመቻልህን፣ ወርዝ የማታደርግ መሆንህን፣ ወደ እግዚአብሔር መቼም የማትረብ ሰው መሆንህን ነው። ለዚህ ነው የሙሴ አገልግሎት የኩነኔ አገልግሎት ነው። ሲመጣ ነው የምትለው። ኢየሱስ ግን ጸጋና እውነትን ይዞ መጣ። አሜን አሜን አሜን።
ኃጢአትን አበረታቶ እኮ አይደለም ኢየሱስ። ኃጢአትን ራሱ ወሰደ። አትችልም አንተ ወሰደልህና፣ ግን ኢየሱስ ሲመጣ ምን ይዞ መጣ መሰላችሁ? የአባቱን ክብር ይዞ መጣ። እግዚአብሔር አብ አንተን ማየት አይፈልግም። አንተ 0 ከ10 ነህ፣ 0 ከ600 ነህ። እግዚአብሔር የሚያየው አንድ ልጁን ብቻ፣ እሱን በሁላችን ውስጥ አኖረው። ስለዚህ አሁን እግዚአብሔር አብ አንተን ሲያይ አንተን ሳይሆን ኢየሱስን ነው የሚያየው። ኢየሱስ በዚህ ምድር ላይ የገለጠውን ግሎሪ በመንፈስ ቅዱስ ኃይል በዛው ልክ እንድንገልጥ ነው የተጠራ። ከ100 ከ600 ስንት ናቸው? ከ600 ስንት? 600 ከ1 ሚሊዮን 1 ሚሊዮን አለቀ። በቃ የሙሴ ሕግ ይምጣ። አትስረቅ ይላል። ትሰርቃለህ? አሁን አትሰርቅም። ብትሰርቅም እንደሰረቅ አይቆጠርም። የኢየሱስ ጽድቅ አንተ ላይ ተቆጥሯል። አሜን። እኛ በእርሱ ሆነን የእግዚአብሔር ጽድቆች እንሆን ዘንድ ኃጢአት ያላወቀው እርሱን ስለኛ ኃጢአት አደረገው። ኢየሱስ ኃጢአት ሆነ፣ እኔ ጽድቅ ሆንኩ። የእግዚአብሔር ክብር ተሸካሚ። ማንም ሰው ከመሬት ተነስቶ እኔን ተራ ባዶ ሰው ሊያደርግ አይችልም። የእግዚአብሔር ቃል ነው ያለኝ። እኔ የእግዚአብሔር ክብር በክርስቶስ ተሞልቻለሁ። እኔ አላልኩም። ይኸውላችሁ አለቅነትና ለስልጣናት ሁሉ ራስ በሆነው በርሱ ሆናችሁ ተሞልታችኋል። ሚስጥሩ ያለው የኢየሱስ ፊት ላይ ነው። እዚህ እኮ ነው ሁላችሁ ሰዎች ኢየሱስን የህይወታቸው መድኃኒትና ጌታ አድርገው ከተቀበሉ በኋላ ሌላ ሰው ይሆናሉ። ስለ ኢየሱስ እንዲህ በየመንገዱ ጉሮሯችን እንትን እስኪል ድረስ ስንናገር ሌሎቹን እንደሚገርማቸው ታውቃላችሁ። ምን ሆኖ ነው? ምን ስለ ኢየሱስ ያድ ከድሮ ጀምሮ ነው የምናውቀው። ምን ነው አዲስ ሆነባችሁ ብርቅ ሆነባችሁ ናን ይሉናል። ብራዘር አንተ ስለ ኢየሱስ ታሪክ እንጂ ኢየሱስን ካወቅ ከዛ በኋላ ስለሱ ዝም ማለት አትችልም። ቤት መቀመጥ አትችልም። ስለሱ ዝም ማለት አትችልም። ከምን ጨለማ ወደ ምን ብርሃን እንደሄድክ ታውቃለህ። ስለ ኢየሱስ ዝም ካለ አልነካህም ማለት ነው። እባክህ ስለ ኢየሱስ መስክር አይባልም። በስልጠና ብዛት ስለ ኢየሱስ ሄደ ተናገር የሚባል ሰው አይሆን። በእሳት ተለኩሶ ነው እንጂ በስልጠና ብዛት አይሆን። ብዙ የሰለጠኑ ሰዎች አሉ ስለ ኢየሱስ ማይናገሩ። እሺ ልመለስ ወደ ፓኒም። ሚስጥሩ ያለው የኢየሱስ ፊት ላይ ነው ብሎ እስቲ። ሚስጥሩ ያለው የኢየሱስ እኔ አላልኩም እኮ በክርስቶስ ፊት ላይ ያለውን የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ነው የሚለው። the mystery of the glory of God in the face of Jesus Christ። ኢየሩሳሌም፣ አዲሲቷ ኢየሩሳሌም ስንሄድ በሽታ የለም፣ እርግማን የለም፣ ጨለማ የለም። ለምን? የእግዚአብሔር ክብር ራሱ ለከተማይቱ ይበራል። አሁን እንዴ ነካ ነካ የሚያደርገን እኮ አይደለም። እዛ the fullness of the manifested presence of God እዛ ፀሐይ የለም፣ ጨረቃ የለም። በጉ ራሱ ፊቱ ራሱ in fullness ይበራላታ። በነገራችን ላይ አዲሲቷ ኢየሩሳሌም በሽታና መርገም የሌለበት ምክንያት የእግዚአብሔር ክብር በበጉ በኩል fully manifest ስለሚያደርግ የእግዚአብሔር ክብር ነው ኢየሱስን ከሙታን ያስነሳ። ኢየሱስን በእግዚአብሔር ክብር ከሙታን ተነሳ ይላል። ሞት ሊይዞ አልቻለም። የእግዚአብሔር ክብር ሲበራ አለ ማንኛውም የሞተ ነገር ያው ይሆናል። ሞት ራሱ ይሞታል። ሞት የሚባለው ነገር ራሱ dead ነው in the presence of the Lord። እግዚአብሔር ሲወድ ብር አይደለም የሚሰጥ፣ ፎቅ አይደለም የሚሰጥ፣ ዝና አይደለም የሚሰጥ፣ ክብሩ ነው የሚሰጥ። ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷ በጉ ስለሆነ ፀሐይ ወይም ጨረቃ እንዲበሩላት አያስፈልግም ነበረ። 24 ሰዓት ሙሉ የምንኖረው በበጉ ብርሃን ውስጥ ነው። ትንሽ ክብር ሲነካ ምድር የምትሆነው እዚህ ታብዳለህ። አዛ ደግሞ ፉልነስ ነው የሚገለጠው። ምድረው ምን እንደምንሆን መገመት አይቻልም። እርጅና የለም፣ በሽታ የለም፣ ውድቀት የለም፣ መከራ የለም። ለምን? በጉ ስለሚያበራ። ይሄ እዛ ስንሄድ፣ እዚህ ግን የበጉን ብርሃን እንድታበራ የተጠራው አንተ። መጨረሻው ዘመን ስለ ኢየሱስ አንገታቸው የተቆረጡ በመጋዝ የተሰነጠቁ ስለ ኢየሱስ የሞቱለት የሕይወት አክሊል ተሰጣቸው ይላል። እናንተ ለኢየሱስ የሞታችሁ ነው ብሎ ኢየሱስ ራሱ ስም እየጠራ የሕይወት አክሊል ሲሰጣቸው እነሱ እንደዚህ ያሉ ይላል። አነሱ ይሄ አክሊል የሚገባው አንተ ነህ ብሎ እግሩ ስር አስቀምጡ ይላል። አንዱ ራእይ ላይ አንተ የሞትከው አምላክ ሆነ ሰው ሆነ ለእኛ ኃጢአታችንን ተሸክመን የሞትከው። እኛ የሞትነው ግን ጸጋ አግዞ፣ እኛ የሞትነው ግን አንተ ስለሞትክልን ነው። እኛ የሞትነው ግን ክብርህ አግዞን ነው። ስለዚህ ይሄ ክብር የሚገባው ለአንተ። ታርደሃል በደምህ ለአባትህ ከነገድ ከቋንቋ ሕዝብን ሁሉ ዋይታ
ብለው አክሊሉን መለሱለት ይላል። የሚገባው እሱ ነው። ምን አይነት ኑሮ ነው የምንኖረው? እዛ በጉ ፉሊ ማኒፌስት ነው። ዕብራውያን 1:3 እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ የክብሩ መንጸባረቅ የኢየሱስ ስም ነው። ይሄ ማን ነው? ኢየሱስ የክብሩ መንጸባረቅ የባህሪው ምሳሌ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኢየሱስ እዚህ ምድር ላይ የአባቱን ግሎሪ ነው ማኒፌስት ያደረገው። ውሃን ወደ ወይን ጠጅ ሲቀይር ክብሩን ገለጠ ይላል። ሚራክል የእግዚአብሔር ክብር ሲገለጥ ከናቹራል ውጭ ይሆናል ማለት። ውሃ ላይ ይራመዳል። ቃሬዛ ነክቶ የሞተ ያስነሳል። አጋንንት ልጅ የያዘባት የሚያሰቃየት መታ ልጅ እባክህ ዱርቤ ቢላት እኔ ለስራ አልለቅም ስትለው እምነትሽ ታላቅ ነው ሲልና አጋንንቱ ከሌላ ክፍለ ሀገር ጮሆ ሲሄድ እኩል የሰከንድ ልዩ ኢየሱስን ታይም ራሜን በለው። ጌታ ኢየሱስ ምን አለ መሰለህ? መንፈስ ቅዱስን እኮ እኔ ነኝ አለ እኮ ጌታ ኢየሱስ። ሁለትም ሆናችሁ ሶስትም በተሰባሰባችሁበት በዛ እገኛለሁ። Unlimited Jesus, manifested presence of God. እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ወደ እሱ እገባለሁ፣ ከእርሱ ጋር እበላለሁ፣ እሱም ከኔ ጋር ይበላል ያለው ስለ መንፈስ ቅዱስ እኮ። አይዟችሁ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው እኮ ስለ መንፈስ ቅዱስ። ወላጆች እንደሌላቸው ልጆች አልተዋችሁም ያለው እኮ ስለ መንፈስ ቅዱስ። እኔ ብሄድ ይሻላችኋል፣ እኔ በሄድኩ ጊዜ አጽናኙ ይመጣል፣ ወደ እውነት ሁሉ ይመራችኋል፣ የነገርኳችሁን ያስታውሳችኋል። That is the glory of God, the manifested presence of God through the Holy Spirit. የክብሩ መንጸባረቅ ኢየሱስ ብቻ ነው እንደ የክብሩ መንጸባረቅ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ያበለጨለጭን እያንጸባረቀን ነው የሚለው። መንፈስ ከሚሆን ጌታ እንደሚደረግ በኢየሱስ ላይ የተገለጠውን ክብር እስክንመስል ድረስ ከክብር ወደ ክብር እንለወጣለን። I'm called to reflect the glory of God. ብዙ ሰዎች ክርስትናን ሃይማኖት ያደርጉት ባይዘው ወይ ክርስትና ሃይማኖት ሲሆን በጣም ከባድ ነገር። ከየትኛውም ነገር አእምሮን የሚዘጋ ነገር፣ የሰዎችን ሲስተም የሚቆልፍ ነገር ነው ክርስትና መንፈሳዊነት። ምክንያቱም ክርስትና ሕያው የሆነ የሚሰራ የእግዚአብሔር አክቲቭ ፓወር ያስፈልጋል። ይኸውላችሁ የሚያባብል የጥበብ ቃል ከሚናገሩ ሰዎች ሽሹ። ኃይል ከማይገልጡ ሰዎች ሽሹ። አጋንንት ከማይወጣበት ተምሮ ከሚመረቅበት ሽሹ። ይሄ ዘመን የእግዚአብሔር ክብር ዘመን ነው። አሜን። እግዚአብሔር ክብር ባለበት የእግዚአብሔር ኃይል አለ። ይኸውላችሁ የአምልኮ መልክ ካላቸው ኃይሉን ከካዱ ሰዎች ሽሹ። መሸሽ ያለባቸው የእግዚአብሔር ኃይል ከማይገለጥበት ቦታና ከተካደበት ቦታ። በመጨረሻው ዘመን ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳል። ወንዶችና ሴቶች ልጆቻቸው ራእይ ነው ያለው። ትንቢትን ይናገራል። ትንቢት በመጨረሻው ዘመን ይበዛል። በዚህ ዘመን ተአምር የለም፣ ትንቢት የለም፣ ድንቅ የለም ከሚሉ ሰዎች ሸሹ። ኢየሱስ የእግዚአብሔርን ክብር የሚያንጸባርቅ ሆኖ እኛን አልተወንም። እናንተም ከክብር ወደ ክብር እሱ ላይ የተገለጠውን እስክትመስሉ ድረስ ትለወጣላችሁ። የእግዚአብሔርን ክብር እንድትገልጡ ተጠርታችኋል። ኢየሱስ አምላካችን ነው፣ ጌታችን ነው፣ ደግሞ ታላቅ ወንድማችንም ነው። ወንድሞች ብሎ ሊጠራን አያፍርብንም ነው። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ ያለው ኢየሱስ እያብለጨለጭን እያንጸባረቀን ሪፍሌክት እያደረገን ክብሩን እንደ መስታወት እያበራን እያስተላለፈን እየሰጠን። ብርና ወርቅ የለኝም፣ ይሄ ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስም ተነሳና ተመላለስ። አይገርምም? የእግዚአብሔር ክብር በእኔ ውስጥ እንዳለ አክኖሌጅ ባደረግኩ ቁጥር፣ እውቅና በሰጠሁት ቁጥር፣ ስለሱ ኤክሰርሳይዝ ባደረግኩ ቁጥር የእግዚአብሔር ክብር በእኔ ይገለጣል። ክርስትናን ሃይማኖት ለማድረግ እጅ ጠምዝዛችሁ አትሞክሩ። ኢየሱስ ምንም አይነት ሃይማኖት ለመመስረት አልመጣም። ከአምላካችን ጋር ያለንን ሪሌሽንሺፕ ሪስቶር ሊያደርግ ነው የመጣው። ኢየሱስ ከሌባ ጋር ሲገናኝ አብሮ ሲበላ ታያላችሁ። ከሴተኛ ዳሪ ጋር ቁጭ ብሎ ሲያወራ ታዩታላችሁ። ከወንበዴ ጋር እንደዚሁ። ከፈሪሳዊ ጋር ግን ጦርነት ነው የሚፈጥረው። የመንፈሳዊነት ተቃራኒ ሰይጣን አይደለም፣ ሃይማኖተኝነት።
ሃይማኖተኛን ሰው የፈለገ ተአምር ቢያይ ጥቅስ ነው የሚጠቅስ። ሰንበትን አታከብርም እንዲህ? ይሄ ሰውዬ ከጌታ ቢሆን ኖሮ ይሄን አይነ ስውር በዚህ ቀን ይፈውሳል ወይ ነው የሚለው አለ በዚህ ዘመን። ይሄንን ግን የሚሰባብሩ የእግዚአብሔርን ክብር የሚገልጡ ኃያላን ግን እየተነሱ ነው። አይሰሙም። ሪሊጅን አይሰሙም። ሪሊጅን የሚለው ቃል ሃይማኖት የሚለው ቃል ሪሊጂየን ማለት ባክቱ ቦንዴጅ ማለት የቃሉ ትርጉም በግሪክ ባክቱ ቦንዴጅ ወደ ባርነት መመለስ ማለት። ተመለሱ ከፈለጋል። እኔ አልመለስም። የኢየሱስ ፊት የእግዚአብሔር ፊት ሙሴ እግዚአብሔር ሆይ ወደዛ ተስፋይቱ ምድር እባክህ አስገባኝ የሚል ጸሎት ጸልዮአል። አንተ ከኔ ጋር ካልወጣ አልወጣም። ያንተ ህልውና ከኔ ጋር ከሌለ ምንም አላደርግም። ክብርህን አሳየኝና ይበቃኛል። ሙሴ በመጀመሪያ ደረጃ ወደ ተስፋይቱ ምድር ህዝቡን ማድረስ አይችልም። ላድረስ ቢልም አይፈቀድም። ወደ ተስፋይቱ ምድር ህዝቡን ይዞ የሚገባው ኢያሱ ማለት ኢየሱስ ማለት ነው። የሄሹዋ ኢየሱስ የሚለው ግሪክኛ ትክክለኛ ስሙ የሄሹዋ። ኢየሱስ ደግሞ ይናገር የነበረው ቋንቋ አረማይክ ነው። ታውቃላችሁ የአረማይክ 40% ቋንቋ አማርኛ እንደሆነ። አንዳንድ የአማርኛ ቃል ራሱ ኢየሱስ ተናግሯል። ደሳይል ሂድና ኮምፔር አድርግና ለምሳሌ ሞት ማለት ኢየሱስም ሞት ብሎ ነበር የሚያወራው። በጣም ቅርብ ነን። እስከ 30 ዓመቱ ይወጣል፣ ይገባል፣ ይሰራል። ከሞት መነሳቱ ራሱ ለብዙ ሰው ማስረጃ አልፈለገም። እሱ ወደ ገዛ ወገኖቹ ነው ሄደው። እዚህ ውስጥ ሁሉ ቁስሉ ውስጥ ሁሉ አስገብቶ አሳይተዋል። ስለዚህ ኢየሱስ የኖረው በፓኒም ነው። ፊቱን አይተው የፈለጉት አግኝተውታል። አብሮ እየተጋፉ አብሮ እየወጡ እየገቡ ፕሬዘንሱ ያላገኛቸው ሰዎች በጣም ነው የሚገርም። ከዛ ጌታ ኢየሱስ እንደዚህ ያለ ኃይልን እስክትቀበሉ በኢየሩሳሌም ቆይ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዛ በኋላ ነው ለእኔ ምስክር የመሆን አቅም የምታገኙት። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናል። ለካ እግዚአብሔር አብ መንፈስ ቅዱስ መጥቶ ጴጥሮስና ዮሐንስ ልብሳቸውን ለብሶ ቀሚሳቸውን በርግዶ በረባሳቸውን አድርገው እንደ ድሮ አሁን እንደ ድሮ ሲሄዱ ግን እውነት እንደ ድሮ እየሄዱ ነበር። አካሄዳቸው እንደ ድሮ ነው። ወሬያቸው የድሮ ነው። ፊታቸው የድሮ ነው። ጭራሽ በፍርሃት አይደለም፣ አሁን በቦልድነስ ነበር የሚሄዱ። ተሞልተዋል። አሜን በሉ እንጂ። ቀኑን ሙሉ ልሳን ሲሉ ነው የሆኑት። ትናንትና ስንት ሺህ ህዝብ ጌታን ተቀብለዋል። ዛሬ ልክ ሲሄዱ የድሮ ለማኙ ግን የድሮ ነው። ቦታውም የድሮ ነው። አለማመኑም የድሮ ነው። አስተያየታቸውን ሲያይና ደስታቸውን ሲያይ አንዳች ነገር የሚያገኝ መስሎት አያቸው። እኔ እኮ ጴጥሮስ ሲመቸኝ፣ እኔም ብቻ አይደለም ጌታም ራሱ ሲመቸው። ጴጥሮስን በጣም ነው የሚወደው ጌታ። ብራዘር እስቲ እንደገና ይሄን እስቲ አንዴ ፊታችንን ያው የድሮን ይመስላል። አንዳች የሚያገኝ መስሎት ሰውየው መለመኛውን አውጥቶ ወርውራት መለመያ፣ ዛሬ ለመጨረሻ ጊዜ ነው የምትለምነው። ሻራ ባጋታላ ትኩር ብለህ ወደኛ ተመልከት። ይኸውልህ አንተ እንደምታስበው ብርና ወርቅ የለኝም፣ የሆነ ነገር ግን ተቀብያለሁ። ይሄ ያለኝን ግን አስተላለፈብህ። በናዝሬቱ በኢየሱስ ስም ተነሳና ከዛ ሄዶ እኮ እጁን ያዘ። አኖይንቲንጉ መተላለፍ አለ። ተናግሮ ብቻ አይደለም የዘለለው ሰውየው፣ እጁን ያዘውና ሰውየውን እዚህ ጋር አስቡት። የተቀበለው ቅባት ገና ፍሬሽ ነው። ድፍድፉ እንደተሸከመ ለቀቀበት። ሰውየው እንዴት አይዘልም ታዲያ? ከተወለደ ጀምሮ ተራምዶ የማያውቅ እግር እንዴት አድርጎ ጅማቶቹ እንደሰሩ ራሱ እግዚአብሔር ከባድ ቅባት ነው የተለቀቀው። ዘለሌ ላለ ወደ ላይ ቅባት ሲመጣ ይኸውልህ ኦርደር ራሱ አጠበቅም። እናንተ ግቡና ተከትዬ እገባለሁ ማለት ሲገባው ሰውየው ዘሎ ወደ መቅደስ ገባ ይላል። ምን እኛ እንዳደረግነው ትገርማላችሁ አለ። እናንተ የካዳችሁት ጴጥሮስ ተው፣ ስለ ክደት ደግሞ አንተ ሰው ትሳደባለህ። እናንተ የናቃችሁት እግዚአብሔር ግን የማዕዘን ራስ ያደረገው ይሄንን የናዝሬቱ ኢየሱስ የስሙ ኃይል የሱ ክብር ይሄንን አደረገ። ከዛ መናጭቀው ምናምን ሲያወጧቸው ከመከራው የተነሳ እንዴት እንደተደሰቱ ታውቃላችሁ? እጣ ደረሰን አሉ። ስለ ኢየሱስ መገፋት፣ ስለ ኢየሱስ በመሰደባቸው የተደሰቱት ደስታ በመንፈስ ቅዱስ ሲሞሉ ከተደሰቱት ሁሉ እኮ በለጠ። ስለ ስሙ መከራን ስለተቀበሉ ደስ አላቸው። ከዛ ምዕራፍ 4 ላይ እጅ መጫን፣ አጋንንት ማስወጣት፣ በሽተኛ መፈወስ በቃ እንዳለ ኦቨርፍሎ ሲሆን ጴጥሮስ እንደዚህ ያለ ይኸውላችሁ አሁን እየመሸ ለዚህ ሁሉ ሰው ፕሬየር ላይን አልችልም። ከናልጋችሁ ከነበሽታችሁ በሁለቱም አቅጣጫ በዚህ ትሆናላችሁ። ጥላይ ሲያርፍበት እያንዳንድ ዘለ ትሄዳለህ።
አሜን አሜን አሜን። መንገድ አስፋልቱ በጠቅላላ በሽባና በዊልቸር በአልጋ ምናምን ተሞልቷል። እሱ ይመጣል አሜን በለው። በዚህ ዘመን ቢሆን ሌላ ነገር ነበር። የጴጥሮስ ጥላ ሲያርፍ በሽተኛ ብድግ ይላል። የእግዚአብሔርን ኃይል አልክድም በሉ እስቲ ባካችሁ። ይሁዳ ሌባ ስለሆነ ዮሐንስ ሐዋርያ መሆኑን አያስቀርም። ይሁዳ ሌባ የሆነው የትምህርት እጥረት አጋጥሞት አይደለም። ከኢየሱስ ነው የተማረው። የመሪ ችግር ገጥሞት አይደለም። የቅባት ችግር ገጥሞት አይደለም። የገንዘብ ችግር ገጥሞት አይደለም። የልብ ችግር ገጥሞት ለእግዚአብሔር ክብር ተጠርቻለሁ በሉባል። የእግዚአብሔርን ክብር ከመግለጥ ባነሰ ነገር መደሰት የለም። የምንወዳቸውን ትላልቅ ሰዎች የወደድነው የተገለጠ የእግዚአብሔር ክብር አብሯቸው ስላለ ሁሉ ሰው አንድ አይነት አይደለም። አንዳንዶቹ እግዚአብሔርን አሳይተውናል፣ አስነክተውናል። እጃችንን ይዞ ነካ ብለው አስዳስሰውናል። እግዚአብሔር ፊቱ ሲያበራል ማለት ክብሩን ሲገልጥብህ ማለት። ክብርን ገልጦብህ ሁሉን ነገር ይውሰድ። ምን ያደርጋል? ዛሬ በጣም የምንፈልገውና የምንመካበት ነገር ነገ የምናፍርበት፣ ዛሬ የምትመኘውም ነገር ከሆኑ ጥቂት ዓመታት በኋላ የምታፍርበት። ልባችሁ ላይ አሁን ካላገኘሁት የምትሉት ነገር ስታገኙት ባዶ ነው ውስጡ። የእግዚአብሔር ክብር ግን የእግዚአብሔር ክብር ኤክስፓየር ዴት የለውም። የትም መቼም ይንካ፣ ብቻ ይንካ። እድሜ ዘመንህን የሚመነዘር ለሚያልፍ ነገር ብዙ ጊዜህን አታባክን። ስለ ልብስ እንጨነቃለን፣ ስለምንይዘው ሞባይል እንጨነቃለን፣ ሰዎች ስለሚሉን እንጨነቃለን። ኧረ የምንጨነቅበት ብዛቱ ብራዘር፣ ሰዎች ስላንተ እያሰቡ አይደለም። አንተ የምትጨነቅላቸው ሰዎች ትዝ አትላቸውም። forget about them, have the glory of God። ብርሃን ተሸክማል። እግዚአብሔር ወደ ተራራ ያወጣል። እናንተ የዓለም ብርሃን ናችሁ። እናንተ በተራራ ላይ ያለች ከተሞች ናችሁ። ልትሰወሩ ይኸውልህ፣ ክብር ሲመጣብህ መሰወር አትችልም። ማብራት አብረህ እዚህ ውስጥ ብታረግ በጨለማ ይታያል። ብታፍነው ብርድ ልብስ ብታለብሰው ይገለጣል። ክብር እንደሱ ነው። ክብር ስትይ ያመልጣል ብርሃን። አፍነ ሁሉ አይችልም ወይ ማጥፋትን ያለብህ ካበራ በኋላ በሆነ በኩል ይወጣል፣ ብርሃን ይወጣል። ልባችንን የያዙት ነገሮች ብዙ የሚጠቅሙ ነገሮች አሉ። ውሸት ናቸው አብዛኞቹ። ስናገኛቸው እንዳሰብናቸው አይደለም። ጌታ ኢየሱስ ስለምትበሉት ስለምትጠጡት ስለምን አትጨነቁ፣ የሰማይ አባት የሚያስፈልጋችሁን ሳትለምኑት ያውቃል። እነዚህ ሁሉ ወፎች እየበሉ ነው፣ ሳይዘሩ ሳያጭዱ ምን ሳያደርጉ። በቃ ተረጋጋ፣ ትበላለህ። ልቀቅ፣ እረፉ፣ እኔ አምላክ እንደሆንኩ እወቁ የሚለው ቃል ልቀቁት፣ ሁሉን ነገር በጌታ ላይ ጣሉት ማለት እንጂ ብለህ ከያዝክ ግን ለአንተ ይሰጥሃል እግዚአብሔር። ለቀቅ አድርግ ለእግዚአብሔር። ለእግዚአብሔር ክብር መኖር ሲጀምር እግዚአብሔር ስለአንተ መኖር ይጀምራል። አንተ እግዚአብሔርን ቤት ስትሰራ እግዚአብሔር ያንተን ነገር መስራት ይጀምራል። This is fact። በሕይወት ያየሁት እግዚአብሔርን ክብር ስንጠማ ስንቃጠል ውስጣችን ሲነድ ወሬያችን፣ ህልማችን፣ ቅዠታችን፣ ነገራችን ሁሉ የእግዚአብሔር ክብር ሲሆን በምድር ላይ ካሉ ሁሉ ሰዎች ሁሉ የተባረክን እኛ ነን። telling you the truth። ስለዚህ ወገኖቼ ከምንም በላይ እግዚአብሔርን ፊት የእግዚአብሔርን ግሎሪ ፓኒሙን ፈልጉ፣ ሌላው ሁሉ ይጨመርላችኋል። ከአገልግሎት ብዛት ይልቅ እግዚአብሔርን መራብ ይበልጣል። ማርታና ማርያም ልዩነታቸው ይሄ ነው። ማርያም ከፓኒሙ ስር መጥፋት አትፈልግም። እግሩ ስር ነው የምትሆነው። በቃ ንቅንቅ የለም። ፓኒሙ የሚፈለግበት ቦታ ደግሞ ኢየሱስ ይገባል። ዘኬዎስ ቤት የገባው ስለተፈለገ ነው። በርጠለሜዎስ ፊት የቆመው እግዚአብሔር ስለተፈለገ ነው። የሚፈልጉት ያገኙታል። 12 ዓመት ደም የፈሰሳ ሴት ስለፈለገችው ነው የነካችው። ነክተውታል፣ ሌሎቹ አልፈለጉትም። ሳይፈልጉ የነኩት ክብር ያገኙ፣ ፈልገው የነኩት ሁሉ ግን ክብር ያገኛቸዋል። ይሄ ሁሉ ህዝብ እየገፋ ምንድነው አይደለም። ፓኒም የፈለገ ግሎሪ የፈለገ ኃይል የፈለገ ሰው ነክቶ ከኔ ውስጥ ኃይል ሲወጣ ታውቆኛል አለ ጌታ። ምንም ይቅርባችሁ፣ ደመናው የእናንተ ክፍያ ይሆንላል። መገኘቱ ህይወታችሁን ይቆጣጠርላል። በጌታ በኢየሱስ ክርስቶስ አጨብጭቡ ለጌታ ክብር።